ሰላምና ጸጋ ይብዛላችሁ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ እያልኩ ዛሬ መጥቻለሁ። በድጋሚ በአዲሱ ቪዲዮ መጥቻለሁ ማለት ነው። ይህም ዛሬ ይዤ የመጣሁት ምንድን ነው? የእግዚአብሔር ቃል ነው። ከሁሉም የሚበልጥ ከሁሉም ነገር የሚሻል ከማንም ጋር የማይወዳደር የእግዚአብሔር ቃሉን ይዤ መጥቻለሁ። ከዚህ በፊትም ነግሬያለሁ። እኔ አንዳንዴ መዝሙር፣ አንዳንዴ ጸሎት፣ አንዳንዴ በምክር፣ አንዳንዴ በእግዚአብሔር ቃል እመጣለሁ ብዬ ነግራችሁ ነበር። ታስታውሳላችሁ? እና ውድ ቤተሰቦቼ እግዚአብሔር ይመስገን በሁሉም ነገር። እግዚአብሔር አዋቂ ነው። እግዚአብሔር ሁሉን ቻይ ነው። ሁሉም ነገር የሚያውቅ አምላክ ነው። ከኛ ጋር ያለ ከሁሉም የሚበልጥ ነው። እግዚአብሔር ስም የተባረከ ይሁን። ውድ የኔ ቤተሰቦቼ ዛሬ ይዤ የመጣሁት የእግዚአብሔር ቃል ነው። ጌታ ስም ይባረክ። አሁን ቀጥታ ወደ እግዚአብሔር ቃል እንሄዳለን። ቃሉንም አነባለሁ። በተቻለ መጠን ትራንስሌሽንን አደርጋለሁ። ድምፅ በጣም ከፍ ማድረግ አልቻልኩም። ሰዎቹ ቤት ውስጥ ናቸው። በማይመች ሁኔታ ውስጥ ሆነን እግዚአብሔርን እናመሰግናለን፣ እናመልካለን። የእግዚአብሔር ታሪክ፣ የእግዚአብሔር ስራ እናውያለን። ሲመች ብቻ ሳይሆን ባይመችም ቢመችም የእግዚአብሔር ቃል አዲስ ነው። የእሱ ነገር መቼም ነግረን አንጨርስም፣ ተናግረን አንጨርስም፣ አስበን አንጨርስም። ህያው ነው የእግዚአብሔር ቃል፣ ህያው ነው እና ውድ ቤተሰቦች ዛሬ ይህንን ይዤ መጥቻለሁ። የመጽሐፍ ቅዱስ ክፍል እናንተ ማንበብ ትችላላችሁ። መጽሐፍ ቅዱስ ክፍል እንዲህ ይላል። ኢያሱ ምዕራፍ 1 ከቁጥር 1 እስከ 7። ኢያሱ ምዕራፍ 1 ከቁጥር 1 እስከ 7 ባለው እግዚአብሔርን ቃል እኔ በእግዚአብሔር ስም አነባለሁ። ውድ ቤተሰቦቼ ከኔ ጋር ሁኑ። በተቻለ መጠን ትራንስሌሽን አደርጋለሁ። እናንተ የገባችሁትን በኮመንት ስር አስቀምጡ። የምትሏቸውን ነገር ሁሉ እያሰባችሁ በኮመንት ላይ ጻፉ። ችግር የለም። እግዚአብሔር አዋቂ ነው፣ ሁሉም ቻይ ነው። እኔ ያልተረዳውን ነገር እግዚአብሔር ደግሞ ያስረዳናል። ለእኛ እምቢ ያለው ቦታ ለማስረዳት እምቢ ያለው ነገር እግዚአብሔር ያስረዳናል በቃሉ ማለት ነው። ስለዚህ ምንም ምንባቡ ቢበላሽም አነጋገር ቢበላሽም ምንም አይመስልም። ምክንያቱም የእግዚአብሔር ቃል ነው። ይዤ የመጣሁት የእግዚአብሔር ቃል ነው። እግዚአብሔር ቃል ይዞ የወጣ ሰው መቼም አያፍርም። ፍርሃት የሚባል ነገር ምንም አይደርስም። ስለዚህ እኛ የእግዚአብሔር ቃል አሁን እንማራለን። በእግዚአብሔር ስም ቃል አነባለሁ። መጽሐፍ ኢያሱ ምዕራፍ 1 ከቁጥር 1 እንዲህ ይላል። እንዲሁም ሆነ የእግዚአብሔር ባሪያ ሙሴ ከሞት በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ደግሜ ላነባችሁ። እንዲሁም ሆነ የእግዚአብሔር ባሪያ ሙሴ ከሞት በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህንን ዮርዳኖስ ተሻገሩ። ለሙሴ እንደነገረው የእግራችሁ ጫማ
የሚረግጠው ቦታ ሁሉ ለአንተ ሰጥቼአለሁ፣ ለእናንተ ሰጥቼአለሁ። ለሙሴ እንደነገረው የእግራችሁን ጫማ የሚረግጠው ቦታ ሁሉ ለእናንተ ሰጥቼአለሁ ይላል። ቀጥሎ እንዲህ ይላል፣ ከምድረ በዳ ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻው ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋምም። ከሙሴ ጋር እንደሆኑ እንዲሁ ከእናንተ ጋር እሆናለሁ፣ አልጥልም፣ አልተውም። ቀጥሎም እንዲህ ይላል፣ ለአባቶቻቸውም እሰጣቸዋለሁ ብዬ ያማልኋቸው ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያ ሙሴ ያዘዘውን ሕግ ሁሉ ጠበቅ አድርገው። በምትሄድበትም ሁሉ እንዲከናወን ወደ ቀኝ ወደ ግራ አትበል ይላል እግዚአብሔር ቃል። እና እግዚአብሔር ቃል ከዚህ ምን ያስተምራል? የዚህ ቃል እኔ አርዕስት አድርጌ ይዤ የመጣሁት ምንድን ነው? እግዚአብሔር አምላክ እናንተ ያሰባችሁትን፣ የሰራችሁትን፣ ያቀዳችሁትን እናንተ በምትኖሩበት ቦታ ሁሉ እግዚአብሔር አምላክ አሳልፈ ይሰጣችኋለሁ፣ ይባርካችኋለሁ እያለ ነው እግዚአብሔር። እግዚአብሔር ስም የተመሰገነ ይሁን። ደስ አይልም? ይህ የእግዚአብሔር ቃል ነው፣ የማያልፍ ቃል ነው። እኛ የሚያልፍ ነገር ብቻ፣ የሚጠፋ ነገር ብቻ ይዘን እንሮጣለን እንጂ የማይጠፋ የእግዚአብሔር ቃል ሕያው የሆነ የእግዚአብሔር ቃል እኛ እንመሰክራለን። እኔ ለእናንተ ምድር ዳርቻ ሁሉ እባርካለሁ፣ እናንተ የሄዱበት ሁሉ አሳልፈ ይሰጣለሁ፣ ዳርቻቸውን እባርካለሁ። ከዚህ በላይ እሺ ምን እንጠብቃለን? ጌታን እግዚአብሔር ስም የተመሰገነ ነው። ብዙ ያስተምራል። እዚህ ጋር ብዙ ነገር ያስተምራል። የእግዚአብሔር ባሪያ ሙሴ ሞቷል ይላል፣ ሞቷል። አሁንም እናንተ ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህም ዮርዳኖስን ተሻገሩ፣ እግዚአብሔር ተሻገሩ፣ ሂዱ፣ የእግዚአብሔር ቃል ይዛችሁ ውጡ እያለ ነው። እኛ መጥፎ ነገር እያለ፣ ጥሩ ነገር እያለ፣ ሐዘን እያለ፣ ደስታ እያለ፣ ይሄ ሁሉ ነገር እያለ እኛ አልፈን የሚሄደው በማን? በእግዚአብሔር ነው። በሱ ብርታት ነው፣ በሱ ምሕረት ነው። እኛ አልፈን ይሄ ችግር፣ ይሄ መከራ፣ ይሄ ስቃይ፣ ይሄ ሐዘን ሁሉ ነገር የሚያልፈው በማን? በእግዚአብሔር ነው። እሱን ማመን አለበት። ኢየሱስን መጥራት አለበት። መጸለይ አለበት። ከሱ ጋር መሆን አለበት። አንዳንድ ጊዜ እኛ ስጋ ለባሽ ሆነ የዓለም ነገር እንዲህ ያደርጋል። ታውቃላችሁ ለምን? እኛ በዓለም ውስጥ ነው ያለ ነው። ለዓለም ነው በቃ ሰው ሁሉ በዚህ ሰዓት የሚሮጠው በዓለም ነው። ይሄ
የሚቀር ነው። ደግሞ የእግዚአብሔር ቃል የእግዚአብሔር ስም የጠራ ሰው መቼም አያፍርም። ድክመትም አይሰማም። ቢሰራም ቢሰብክም ቢጸልም ቢዘምርም ድካም የሚባል ነገር የለም። ለምን? እግዚአብሔር ኃይላቸው ነው። በሱ ኃይል ነው እነሱ ተነስቶ የእግዚአብሔር ቃል ይዞ በየቦታው በየመንገድ በየቤተ ክርስቲያን ፓስተር፣ ዲያቆናን፣ ቄስ ይሄ ሁሉ ምሮቶ በእግዚአብሔር ኃይል ነው። እግዚአብሔር ጉልበት ካልሰጠን፣ እግዚአብሔር ኃይል ካልሰጠን ማንም መንቀሳቀስ አይችልም። ይሄ ብሎ ለማሰብ አይኑን ለማየት አፍንጫ ለማሽተት አፉን ለማውራት ለማብላት ለመጠጣት ይሄንን ሁሉ ወይንም ለመስማት የሰጠን ማነው? እግዚአብሔር ነው። እሱ የሰጠውን ደግሞ እኛ መጠቀም አለብን። የእግዚአብሔር ቃል መስማት ይሄ ጆሮ ክፍት መሆን አለበት። በስጋዊ ብቻ መሮጥ ጥሩ አይደለም። የእውነት ከእናንተ ተሽዬ አይደለም፣ ጥሩ ሆኜ አይደለም፣ ጥሩ ነገር ሰርቼ አይደለም። እኛ ሁላችን ጥፋተኞች ነን። እኛ ደግሞ ጥፋተኞች ነን ብለን ራሳችን አምነን ለኃጢአት ሰጠን ለጥፋተኛ ግን ጥፋተኝነትን በራሳችን ተማምነን ከእግዚአብሔር መራቅ የለብንም። ከእግዚአብሔር ጋር መኖር አለበት። ከእግዚአብሔር ጋር መነጋገር አለበት። ያለው ነገር ሁሉ ለሱ ማውራት አለበት። እኛ ለምንድን ነው ሁሌ በጣም እግዚአብሔር የሆነ የፈለግነው ነገር እግዚአብሔር እንደማይሰጥ ለምን ተስፋ ቆርጠን እናስባለን? እግዚአብሔር እንደማይሰራ ተስፋ ቆርጠን ለምን እናወራለን? ለምን እናስባለን? እቅዳችን አላማችን ሁሉ የሚያስተካክል እግዚአብሔር አለ። በሱ ላይ እንጣል፣ እሱ ያስተካክለናል። የእውነት ውድ ቤተሰቦች እግዚአብሔር እስከ ዳርቻው ድረስ እኔ እባርካችኋለሁ። እናንተ የሰራችሁትን ደግሞ ያቀዳችሁትን ሁሉ እንዲሳካ አደርጋለሁ። እኔ አስተካክላለሁ። በእኔ ላይ ጣሉ እያለ ነው እግዚአብሔር። ይህንን እየሰማን እኛ ደግሞ ሌላ ነገር ማሰብ የለበትም። በእውነት በእግዚአብሔር ተስፋ ማድረግ ነው። ሁሉም ነገር በሱ ላይ መጣል ነው። ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ያልከ ቃል እግዚአብሔር በቃሉ የታመነ አምላክ ነው። ፕሊዝ ውድ ቤተሰቦችን እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። አይዞሽ በርቺ ቀጥይ እያላችሁ እኔን በቃ ሞቅ ደመቅ አድርጉ። ሌላ ጊዜ ደግሞ ሌላ ትምህርት ወይስ ጸሎት ወይስ ምክር ወይ መዝሙር ይዤ እመጣለሁ። እንግዲህ ለእናንተ ይህንን ቃል ሰምታችሁ ለእናንተ የተሰማችሁትን ነገር በኮሜንት ላይ መጻፍ ትችላላችሁ። እግዚአብሔር አምላክ እናንተ ያቀዳችሁትን ያሰባችሁትን ይሄ ይሆናል፣ ይሄ ነገር ይሆናል፣ ከነገ ይሆናል እያላችሁ በተስፋ እናንተ የምትጠብቃችሁትን ነገር ሁሉ እግዚአብሔር አሳልፎ ይስጣችሁ። እስከ ዳርቻው እግዚአብሔር ባርከም ይባረካለሁ አለ። እግዚአብሔር የሚባርክ አምላክ ነው ከኛ ጋር ያለ። እናንተ አይዟችሁ፣ በርቱ፣ ጠንክሩ እያለ ነው እግዚአብሔር እየመከረ ነው። እግዚአብሔር ይመስገን። ይሄ ቃል እያለ እግዚአብሔር ከኛ ጋር እያለ ለምን እንፈራለን? ፍርሃት ለምን ይሰማል? ፍርሃት ከሰይጣን ነው። ፍርሃት ከሰይጣን ነው። ስለዚህ አይዟችሁ በርቱ እያለ
እግዚአብሔር ቃል ዛሬ እኛን ይመክረናል ማለት ነው። ከሙሴ ጋር የሆነ አምላክ ከኛ ጋር አለ። እኔ ከእናንተ ጋር እሆናለሁ አለ። እግዚአብሔር በቃሉ የታመነ አምላክ ነው። ውድ ቤተሰቦች እኔ ሌላ የምለው ነገር ምንም የለም። እግዚአብሔር እባርካለሁ አለ። እናንተ የሰራችሁ ያቀዳችሁ ሁሉ እንዲሳካ አደርጋለሁ። የከበደባችሁ ሁሉ ነገር በእኔ ላይ ጣሉ አለ። ከዚህ በላይ ምንድን ነው? እስከ ዳርቻ ይባርካለሁ አለ። ከእናንተ ጋር ይሆናሉ አለ። እናንተ ምንም ችግር ምንም መከራ ቢሆንም ተሻግራችሁ ትሄዳላችሁ። ተሻግሩ። ይሄንን ዮርዳኖስ ወንዝ ተሻገሩ አለ። ለእናንተ ይሄ ዘመን መሻገር ይሆንላችሁ፣ መሄድ ይሆንላችሁ። ያስባችሁት ያቀዳችሁት ሁሉ ነገር ይሳካላችሁ። በዚህ ዓመት የልባችን የሚያውቅ አምላክ ያቀድነው ያሰብነው ነገር ሁሉ ይሳካልን። ከእናንተ ጋር ይሆናል። ከሙሴ ጋር የሆነ አምላክ ከኛ ጋር ይሆናል። ይህንን ማወቅ አለባችሁ። ይባርካለሁ አለ። ከእናንተ ጋር ይሆናለሁ አለ። አይዟችሁ፣ በርዱ፣ ጠንክሩ እያለ ነው እግዚአብሔር ቃል። ስለዚህ ይሄንን እየሰማን እኛ ስጋት ውስጥ መግባት የለብንም። እኛ ይህንን እየሰማን ስጋት ውስጥ ከገባን ማለት እግዚአብሔር ከኛ ጋር አይደለም ማለት ነው። ይሄ ቃሉ ለማን ነው? እኛ ቃል የተናገረው ነገር ሁሉ እኛ ካልሰማን በቃሉ እኛ ካልታመነ ታዲያ ለማን ነው ይሄ ቃል? ለማን ነው? ለእኛ ነው። በሙሴ ቆሞ እግዚአብሔር አምላክ እኛን ያስተምረናል። በሙሴ ቆሞ እኛም እግዚአብሔር ያስተምረናል፣ ይመክረናል። ይህንን ግዴታ እኛ ደግሞ መማር አለበት፣ ማወቅ አለበት። እግዚአብሔር ከኔ ጋር ነው ብለን ማመን አለበት። እግዚአብሔር ከኛ ጋር ነው ብለን ማመን አለበት። የሚያሻግር አምላክ ከችግር ከመከራችን ከጭንቀት ከሐዘን ከዚህ ሁሉ የሚያሻግር አምላክ ከኛ ጋር ነው ብለን ማመን አለበት። ውድ ቤተሰቦቼ ከዚህ በላይ አላወራችሁም። የቀረው እግዚአብሔር አምላክ ለእናንተ አሳልፎ ይስጣችሁ። ለእናንተ የገባው ትራንስሌሽን በተቻለ መጠን በራሴ ነው እንደዚህ ያደረኩት። እናንተ ደግሞ በተቻላችሁ መጠን በኮመንት ስር ላይ አስቀምጡ። ከእናንተ ጋር እግዚአብሔር ቃል ሌላ ቀንም ይሰማለሁ፣ እንማራለን። ከኔ የቀረው ነገር ካለ ይቅርታ አድርጉልኝ። ከኔ የባሰ ትረዳላችሁ ብዬ አስባለሁ። እግዚአብሔር አምላክ ይባርካችሁ። ውድ ቤተሰቦቼ ከኔ ጋር እስካሁን ድረስ ከኔ ጋር እንደሆናችሁ በመንፈሴ አምናለሁ። እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዝላችሁ። ሌላ ጊዜ ሌላ ነገር ይዘን እስከሚመጣ ድረስ እግዚአብሔር አምላክ እናንተ ይጠብቃችሁ፣ ክፉ አይንካችሁ። ከሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁሉ እግዚአብሔር አምላክ ይጠብቃችሁ፣ ይባርካችሁ፣ ክፉ አይንካችሁ። መልካም አዳር ይሁንላችሁ። እንግዲህ ማታ ነው፣ ድምፁን ከፍ ማድረግ አልቻልኩም። ለዛ ነው ዝቅ አድርጌ ማወራው እና እግዚአብሔር አምላክ ነው። ይህንን ቃሉን ሼር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አይዞሽ እያላችሁ በኮሜንት ላይ ጻፉ። አይዞሽ በርቺ እያላችሁ ይሄ ጅማሬ ነው። እስከ ፍጻሜ ድረስ እግዚአብሔር ቃል ይዤ ከቃል ጋር እንድኖር ጌታ እግዚአብሔር ይርዳን። ከዚህ በላይ ማውራት አልችልም። ከኔ የቀረው ነገር ካለ እግዚአብሔር አምላክ ለእናንተ አሳልፎ ይስጣችሁ እና መልካም አዳር ይሁንላችሁ። ተባረኩ። ውድ
ቤተሰቦቼ የኔ ቻናል የአማረች ቻናል ከኔ ጋር እየከታተላችሁ አይዞሽ እያላችሁ በርቺ እያላችሁ ላይክ እና ሰብስክራይብ እያደረጋችሁ ያላችሁት ውድ የኔ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ ይክፈላችሁ። እኔ ምንም ሌላ አልልም እና አሁንም የእናንተ እርዳታ ያስፈልገኛል። በርቺ አይዞሽ እያላችሁ ጻፉ በኮመንት ላይ